ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንግዲህ በዓለማችን ዙሪያ እየተሰሙ ያሉ ጉዳዮችን በመጽሐፍ ቅዱስ እይታ እየቃኘን ወደ እናንተ መረጃ የምናስተላልፍበት ሰዓት ነው። እንደተለመደው እንግዲህ መረጃዎችን አሰባስቦ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር እንግዲህ መልካምና ግሩም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ፓስተር ተዘጋጅቶ የመጣበትን መረጃ ያጋራን አጠገቤ ይገኛል። እንግዲህ በማስተዋልና በጥንቃቄ እንድታዳምጡን ወዲሁ ማሳሰብ እንወዳለን። እየተደመጡ ያሉ መረጃዎች አንደምታቸው ምንድነው የሚለውንም ጭምር እንወያይበታለን። በቅድሚያ ሰላምታ ከተሰጣጣን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ዓለማችን እንዴት እየሆነች ነው? እንግዲህ ዓለማችን ያው በመጨረሻው ዘመን ላይ ሲሆኑ ሊሆኑ የሚገባቸው ነገሮች እየተፈጸሙ ሊሆኑ ያሉበት ጊዜ ነው። አንድ ሞቅ አንድ በረድ እያለ ነገሮች እንደዛ ቀጥለዋል። እንደው ከንትኑ ብጀምርልህ አስፈሪ የሆነው በአሁን ሰዓት የሩሲያ ጦርነት ነው። የሩሲያ ዩክሬን ጦርነት እጅግ አስፈሪ ሆኗል። በትናንትናው ዕለትም ዩክሬን አንድ የሚሳኤል ማምረቻ ለሚሳኤል ግባት የሚሆን ኤሌክትሮኒክስ ማምረቻ የተባለ ፋብሪካ ነው በሩሲያ ሞስኮ አቅራቢያ ያለ መታለች፣ ድሮን መታለች። እና አሁን ምናልባት ከዚህ በኋላ አውሮፓንም እያስደነገጠ እየፈራል ሰው መሪዎች ራሳቸው እየፈሩ የመጡበት ምክንያት ታክቲካል ኒኩለር እንዳትጠቀም የሚል ነው። ከዛ አልፎ የዩክሬኑ ቭላዲሚር ዘለንስኪ ወደ አጥፍቶ መጥፋት እየሄደ ያለ ይመስላል። ምክንያቱም ቤላሩስን እስከ ማስጠንቀቅና ቤላሩስ ውስጥ ያሉ የዩክሬን የሩሲያ ወታደሮችና የጦር መሳሪያዎች እንዲወጡ እስከ ማለት ደረጃ ተደርሷል። እንግዲህ አውሮፓ ላይ ያለው ነገር አሁን ላይ በጣም አስደንጋጭ ነገር ነው ያለው። በዙሪያ ያሉ ሀገሮች በስጋት ላይ ናቸው። ከዛሬ ነገ የሚል ምክንያቱም ማያዳግም እርምጃ ወስዳለሁ ማለታቸው ፑቲን ምንድነው ማያዳግም እርምጃ የሚለው ነገር አሳሳቢ እየሆነ መጥቷል። እንግዲህ ከዚሁ ከአውሮፓ ሳንወጣ በትናንትናው ዕለት የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ስልጣን መልቀቃቸውን አስታውቀዋል። ያልተጠበቀ ነው ደግሞ ያልተጠበቀ ነው። አውሮፓ ውስጥ ያልተጠበቀ የሚገርም ነገር ስድስተኛ ናቸው። ወረድ ብዬ በደንብ አብራራለሁ። በ10 ዓመት ጊዜ ውስጥ 6 የጠቅላይ ሚኒስትሮችን ቀይራለች እንግሊዝ። የእንግሊዝ 2015 በፈረንጅ ጀምሮ ማለት ነው። የእንግሊዝ የፖለቲካ አለመረጋጋት ዓለምን እያስገረመ ነው ያለው። እንግዲህ ከፓርቲያቸው በደረሰባቸው ከፍተኛ ጫና ምክንያት ስልጣናቸውን የለቀቁት ጠቅላይ ሚኒስትር አዲስ መሪ እስኪመረጥ በጊዜያዊነት ይቆያሉ ተብሏል። የዩናይትድ ኪንግደም ወይም ብሪታንያ ጠቅላይ ሚኒስትር ኬር ስታርመር ከገዢው የሌበር እና የሰራተኛ ፓርቲ አባላት በደረሰባቸው ከፍተኛ የፖለቲካ ጫና ምክንያት ከኃላፊነታቸው በገዛ ፈቃዳቸው መልቀቃቸውን ዛሬ ትናንትና ማለት ነው ሰኞ ጠዋት ከዳውኒንግ ስትሪት ጽሕፈት ቤታቸው ውጪ በሰጡት መግለጫ ይፋ አድርገዋል ይላልና እኚህ ሰውዬ በጣም ተጽዕኖ ፈጣሪ ነበሩ። እንግዲህ አንደኛ ከአውሮፓ ጋር
በጋራ በመስራትና በአውሮፓና በእንግሊዝ መካከል ላይ የነበረውን ልዩነት ለማጥበብ ረዥም ርቀት እስከመሄድ ደረጃ ደርሰዋል። በዩክሬን ሩሲያ ጦርነት ከዩክሬን የጀርባ አጥንት በእርግጥ ሁሉም ናቸው። የእንግሊዝ ጠቅላይ ሚኒስትር እኛ የምናውቃቸው ሴቷም ከህንድ ዝርያ የነበረው ከሱም በፊት የነበሩት እሳቸውም ሁሉም ማለት ትችላለህ ዩክሬንን በመደገፍ ረገድ ከፍተኛ ሚና ተጫውተዋል። ሌላው በአውሮፓ ህብረት ውስጥ ይውጡ እንጂ ከአውሮፓ ህብረት ከወጡም በኋላ በተለይ በዚህ በዩክሬን ሩሲያ ጦርነት ምክንያትና በዓለም ተደረሰው የጦርነት ቀውስ ምክንያት በዓለም ላይ በተፈጠረው የጦርነት ቀውስ ምክንያት ትልቅ ሚና ሲጫወቱ የነበሩን መሪ ናቸው። ግን ይሁን እንጂ በትናንትናው ዕለት ቀደም ሲልም ግፊት ይደረግባቸው ነበረ። እንግዲህ ግፊቱን የሚያመጡ ነገሮች ብዙ አሉ። እንደው እስቲ እንመልከተው። ለምንድነው ይህንን ውሳኔ የወሰኑት የሚለውን መመልከቱ አስፈላጊ ነው። ጠቅላይ ሚኒስትሩ ውሳኔያቸውን ለንጉስ ቻርልስ ሳልሳዊ ማሳወቃቸውን ገልጸው ፓርቲው አዲስ መሪ እስኪመርጥ ድረስ በጊዜያዊነት ባላደራ ጠቅላይ ሚኒስትር ሆነው እንደሚቀጥሉ አስታውቀዋል። ባለፈው 10 ዓመታት ማለትም ከ2016 የብሬክሲት ውሳኔ ማግስት ጀምሮ ከብሬክሲት ውሳኔ ማግስት ጀምሮ ብሬክሲት ማለት ከአውሮፓ ህብረት ከተገነጠሉበት ጊዜ ጀምሮ ማለት ነው። ኬር ስታርመር ጨምሮ በአጠቃላይ 6 ጠቅላይ ሚኒስትሮች ተፈራርቀዋል፣ ወርደዋል። ይህ ሀገሪቱ በአማካይ በ2 ዓመት አዲስ መሪ እንድትቀይር አድርጓታል። በአማካይ እንድትቀይር አድርጓታል። እንግዲህ ይሄ በሀገሪቱ ቀላል አይደለም። 2 ዓመት አለመረጋጋትን፣ የፖለቲካ አለመረጋጋትን የሚገልጥ ነው። ስቴቢሊቲ የለም ማለት ነው። ለስልጣን መልቀቅ ምክንያት የሆናቸው ክስተቶች ምንድን ናቸው የሚለውን ኬር ስታርመር እንግዲህ በ2024 ነው በታሪክ ምርጫ ብሪታንያዎችን ለከፍተኛ ድል ቢመሩም ባለፉት 2 ዓመታት ግን በሀገሪቱ የኢኮኖሚ መቀዛቀዝ፣ ከፍተኛ ኢኮኖሚ መቀዛቀዝ፣ በኑሮ ውድነትና በተለያዩ የፖለቲካ ውሳኔዎች ዙሪያ በገጠማቸው ተግዳሮት ሳቢያ ተወዳጅነታቸው በከፍተኛ ሁኔታ ቀንሶ ቆይቷል። ለስልጣን መልቀቅ እንደ ዋነኛ ምክንያት የተሰጠው ነጥብ የሚከተሉት ናቸው። የአካባቢ ምርጫ ሽንፈት፣ ፓርቲው ማለት ነው። ባለፉት ግንቦት ወር በተካሄደው አገር አቀፍ የአካባቢ ምክር ቤት ምርጫ የሌበር ፓርቲ የደረሰበትን ከባድ ሽንፈት በፓርቲ ውስጥ ከፍተኛ መከፋፈልን መፍጠሩ ነው አንደኛው። ሉዝ እያደረጉ መምጣታቸው፣ እንደ ብራንሂያም ወደ ፓርላማ መመለስ የቀድሞ የታላቁ ማንቸስተር ከንቲባ እንደ ብራንሂያም ማለት ነው በቅርብ በተደረገው ምርጫ ላይ መመለሳቸውና ሌሎችም እንደዚሁ መመለሳቸውና ሉዝ ማድረጋቸው አንደኛው ሆኖ፣ ሌላው በሀገሪቱ ውስጥ የተከሰተ ከፍተኛ የኑሮ ውድነትና ቀውስ ነው። የኑሮ ውድነት፣ የነዳጅ መጨመር፣ የሸቀጥ መጨመር፣ የምግብ ዋጋዎች መጨመር፣ እነዚህ እንግሊዛውያንን እንደ ልብ አላንቀሳቀስ ብሏቸዋል። የዚህ ደግሞ ትልቁ ተጽዕኖ የገልፍ ሰሞነኛው ጦርነትና የዩክሬን ራሽያ ጦርነት በአውሮፓ ላይ ካመጣው ተጽዕኖ አንጻር የተፈጠረ ችግር እንደሆነ እየተነገረ ነው ያለው። ያንን ምን ማድረግ ይችሉ ነበር? ለፖሊሲ ልባት ማስገኘት ይችሉ ነበር ወይስ ሌላ? ምንድነው መሰለህ ዓለም ላይ ነው የመጣው፣ ሁሉም ሀገር ላይ ነው የመጣው። እንግዲህ ምናልባት እንግሊዝ የምትከተለው የራሷ የሆነ የኢኮኖሚ ፖሊሲ ሊኖራት ይችላል። ያው
እንግሊዝ ኒው ሊበራሊዝም ነው የምትከተለው። ኒው ሊበራሊዝም ነው የሚከተሉት፣ ግን ኢኮኖሚው ጫናውን መቋቋም አልቻሉም። ሌላው ኢኮኖሚ ጫና እንዲሆንባቸው ካደረጉት ነገሮች እኮ አንዱ ከአውሮፓ መገንጠላቸውም ጭምር ነው። ገብቷል። በአውሮፓ የነበራቸውን ሰፊ ገበያ እየቀነሰ መምጣትና ከዛ መውጣታቸው ያደረሰባቸው ጉዳት ነው። በተለይም ደግሞ እኮ የእንግሊዝ አለመረጋጋት የተከሰተው እኮ ከዛ ብሬክ ካደረጉ በኋላ ከዛ በኋላ እኮ ነው። አውሮፓ ብሬክ ካደረጉ በኋላ ነው። በማናቸው ከቶኒ ብሌር በኋላ የመጡት ጠቅላይ ሚኒስትር ታስታውሳለህ? ሪዛይን ያደረጉት ጠቅላይ ሚኒስትር ዴቪድ ካሜሩን የሚባሉ ናቸው። ዴቪድ ካሜሩን በሳቸው ጊዜ ነው ከብሪክስ የወጡት። በሳቸው ጊዜ ነው። ከሳቸው በፊት ግን እኮ የሆነች አይደለም ነው ይኸውልህ፣ እሳቸው ምን አደረጉ መሰለ? ብሪታንያ ከአውሮፓ ህብረት በምንም ተአምር መነጠል የለባትም የሚል ጽኑ አቋም ነበራቸው እና ለቀቁ። ከዛ የራሳቸው ፓርቲ ማለት ነው ልክ እንደ ስታርመር ተጽዕኖ አደረጉባቸውና በገዛ ፈቃዳቸው ስልጣናቸውን ለቀቁ። እንዲሁም የእሳቸው አመራር በጣም ውጤታማ ነው ተብሎ ነው የሚታመነው በጊዜው። እንግዲህ ምንድነው መሰለ አሁን 6 ከአውሮፓ ህብረት መነጠል የለባትም በሚል 6 ጠቅላይ ሚኒስትሮች ተቀያይረዋል። እነዚህ በ6ቱም ጠቅላይ ሚኒስትሮች ዘመን ላይ ስቴብል ሊሆን አልቻለም እና ስቴብል ሊሆን ስላልቻለ እኚህ ሰው ምንም ማድረግ አይችሉም። ልክ ነው። የፓርላማ ምርጫን መለወጥ አይችሉም እና ስለዚህ ህዝብ ደግሞ ምንድነው የሚፈልገውን ነው የሚመርጠው። የመረጠው ደግሞ ከሚደርስበት ተጽዕኖ ለመላቀቅና ነፃነትን ለማግኘት የፍትሃዊ ኢኮኖሚ ክፍፍልን ለማግኘት የኑሮ ውድነት እንዲቀንስ ዋቴቨር ማለት ትችላለን። እንደዛ ነው እንግዲህ የነበረው ተቃውሞ ይበልጥ አቀጣጥሎታል። የካቢኔ አባላት ግፊት፣ በርካታ የፓርላማ አባላት ከግማሽ በላይ የሚሆን የካቢኔ ሚኒስትሮች በሚስጥር ስታርመር መልቀቂያ ጊዜያቸው እንዲያሳስታውቁ ሲወተጉቷቸው እንደነበረ ታውቋል። ልክ ነው። እንግዲህ የ63 ዓመቱ ጠቅላይ ሚኒስትር ስታርመር ባደረጉት ንግግር የፓርቲያቸው ውሳኔ በጸጋ እንደሚቀበሉ ገልጸው በአሁኑ ወቅት ፓርቲ እየጠየቀ ያለውን በሚቀጥለው አጠቃላይ ምርጫ ለሚመሩት ትክክለኛ ሰው እኔ ነኝ ወይ የሚል ጥያቄ ነው። የፓርላማ አባላት መልስ ሰምቻለሁ፣ ያንን መልስ በበጎ ፈቃድ እቀበላለሁ። እኔ የወሰንኳቸው ውሳኔዎች ሁሉ የምወዳትን ሀገሬን ቅድሚያ ለመስጠት የተደረጉ ናቸው። ለዚህ ነው ከሌበር ፓርቲ መሪነት የምለቀው በማለት ስታርመር ንግግራቸውን አይተዋል። እንግዲህ የስታርመር ስልጣን መልቀቅ ወደፊት አሁን ላይ ደግሞ ማን አዲስ መሪ ይመጣል የሚለውን ነገር ጥያቄ ውስጥ የሚከት ጉዳይ ነው ያለው። ዓለም ላይ ስቴብል የሆነ ነገር አለመኖሩና በተለይም ደግሞ ጦርነቶች በየጊዜው የሚያመጡት ተጽዕኖ የሀገራትን ኢኮኖሚ እየፈተነ ነው ያለው። ይሄ ብቻ አይደለም እኮ አሁን ወደ አሜሪካም ስንሄድ በዶናልድ ትራምፕ ላይ ከፍተኛ ዘመቻ ተከፍቷል። ሰሞኑን አይተህ ከሆነ ከፍተኛ ዘመቻ ነው በኑሮ ውድነቱ፣ በዚህ በነዳጅ ዋጋ መጨመርና ሰዎች መኖር እያቃተን ነው ወደሚለው ነገር እየመጡ። ለነገሩ እነሱ መኖር አቃተን የሚሉት ያው እንትን ነው የተሻለ ነገር፣ ለምሳሌ ወይ መኪና ካለወጡ የሆነ ነገር ካለወጡ ኑሮ ስታንዳርዳቸው መውረድ አይፈልጉም እና ያንን ነገር እንትን ማለት ነው የሚፈልጉትና እንደዚህ አይነት ነገር እንግዲህ በዓለም ላይ እየተከሰተ ያለው አሁንም ለአውሮፓ ሌላው ስጋት እየሆነ ያለው ደግሞ ይሄ የዩክሬን ራሽያ ጦርነት ራሱ ከፍተኛ ተጽዕኖ እየፈጠረ ነው ያለው። ይተርፋል እንኳን እና እሱ ነው ያለው። የሆርሙዝ ሰርጥ መዘጋት አሁን በአብዛኛው ብሪታንያ ነዳጅ የምትገዛው ከነዚህ በፊት በቀኝ ገዝታቸው ከነበረችው የአረብ ሀገራት ነው የምታስገባው እና ያም ተጽዕኖ አለው።
ያም በራሱ ከፍተኛ ተጽዕኖ ያመጣ ይመስለኛል በእኚህ ጠቅላይ ሚኒስትር ላይ። እንግዲህ ሌላው ደግሞ አውሮፓ አሁን በሁለት የመሰንጠቅ ጉዳይ ክፍተቱ የመጣ ስለሆነ እሱም ተጽዕኖ የሚያደርግ ይመስለኛል። እሱ ብቻ አይደለም ፓስተር፣ ከብሪታንያ ጠቅላይ ሚኒስትሮች በተለየ ከአሜሪካን ፕሬዚዳንት ጋር የአቋም ልዩነት ይዞ መንቀሳቀስ ራሱ በእሳቸው ነው የታየው። እሱ ለምን መሰለ ከዲሞክራት እንግሊዞች ብዙ ጊዜ ከሪፐብሊካኖች ጋር ነበር በፊት አይተህ ከሆነ ከሪፐብሊካኖች ጋር የጠበቀ ሁለቱም ቀኝ አክራሪ ዘመም ስለሆኑ ሁለቱም የአንድ ሳንቲም ግልባጭ የሆኑ ነበረ። ብዙ ጊዜ እንኳን እንትን የማይኖራቸው ከዲሞክራቶች ጋር ነበረ። ነገር ግን ለመጀመሪያ ጊዜ በኬር ስታርመር ጊዜ ከዶናልድ ትራምፕ ጋር የሐሳብ ልዩነት መጥቷል። የሐሳብ ልዩነቱ ግን የመጣ በፖለቲካ ልዩነት ነው። በዩክሬን ብቻ አይደለም፣ በፖለቲካ ልዩነት ነው። አሁን እኛ ዩክሬን ላይ ብቻ ስለምናጠበጥብ ነው እንጂ አንደኛ ኒው ሊበራሊዝምን አይፈልጉም። ዶናልድ ትራምፕ ይቃወማሉ። ስለ ኒው ሊበራሊዝም በጣም ተጻራሪ ናቸው። እንግሊዝ ደግሞ የኒው ሊበራሊዝም አክራሪ ነች፣ ዋና አቀንቃኞች ናቸው። ፈረንሳይ፣ ጀርመን፣ ስፔን፣ አውሮፓ ሀገሮች ኢዩ ራሱ ማለት ትችላለህ። እና ይሄ ጉዳይ የመከፋፈልን አምጥቷል። ሌላው ደግሞ በእንግሊዝ ኢኮኖሚ ላይ የ10% ታሪፍ መጣላቸው ዶናልድ ትራምፕን ከእንግሊዝ ጋር ያላቸው ነገር እንዲሻክር አድርጎታል። ገብቶሃል? በሌሎቹ ላይ 20% ሲጥሉ በእንግሊዝ ላይ 10% ብቻ ነበር የጣሉት እና ይሄ አሻክሯቸዋል። ሌላው ደግሞ በዩክሬን ላይ እየተወሰደ ያለውን ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ያላቸው ቅርርብና ይሄ ውይይት ግንኙነት ምናምን አውሮፓውያኖች ልክ አይደላችሁም ብለው ፊት ለፊት ስለሚናገሩ ጥላቻቸውን አቁሙ፣ አሁን ዓለም ያለበት ይሄ ቦታ አይደለም የሚለው ንግግራቸው እንደ ዋና ጠላት ለሚያዩት ለአውሮፓ ሀገሮች የዶናልድ ትራምፕ አስተዳደር ምቾት አልሰጣቸው። እንደው በዚህ አጋጣሚ መቼም ይህንን ርዕሰ ጉዳይ ባይመለከትም ያው ለጠቅላላ መረጃ እንደው ያገኙትን መረጃ ላጋራ ብዬ ነው። በዚህ በአሜሪካና በአውሮፓ ህብረት መሃል የአይዲዮሎጂ ልዩነት ያመጣው እንትን በጣም ገርሞኛልና ምንድነው መሰለ፣ በአውሮፓ ህብረት ፓርላማ የፊንላንድ ተወካይ አንዲት ሴት ነበሩ። ምናልባት ስለዚህ ሴት ሰምተህ ታውቃለህ? እኚህ ሴት ምን አደረጉ መሰለ፣ ይሄ አንቲሴሚቲዝም ማን ነው ይሄ ምንድነው የሚባለው ይሄ ኤልጂቢቲኪውን እንቅስቃሴ በመቃወም ጳውሎስ ከጠቀሰው ጥቅስ ኮት በማድረግ ከብሉይ ኪዳንም ኮት በማድረግ ትዊት አደረጉ። በዛች ምክንያት የ6 ዓመት የወንጀል ክስ ተመሰረተባቸው እኚህ ሴትዮ ማለት ነው። በኋላ ደግሞ አሜሪካን ውስጥ ደግሞ አሪዞና የክልሉ ምክር ቤት ደግሞ ጠርቷቸው ይሄን ነገር ለምንድነው እንደዚህ ክስ የተመሰረተበት ተብለው ይሄን ነገር ተናገሩ። ይሄን ብዬ በማለቴ ጳውሎስ የጠቀሰውን ጠቅሼ ትውልድ እንዲተርፍ ብዬ ለጻፍኩት ነገር ክስ ተመሰረተብኝ ብለው እና እኔ ምንድነው የተረዳሁት መሰለ፣ በቃ በትክክል በአውሮፓና በአሜሪካ መሃል ያለው የፖለቲካም የአይዲዮሎጂ ልዩነት ምን ያህል እንደሰፋ ለመረዳት ይችላል። እንደው መረጃ ለመስጠት በእርግጥ ሰፊ ነው፣ ልዩነታቸው ሰፊ ነው። አሁን በአይዲዮሎጂ አሁን በዶናልድ ትራምፕ በፊት በባይደን ጊዜ ልዩነት የላቸው፣ ሁለቱም የሚከተሉት አንድ አይነት አይዲዮሎጂ ስለሆነ ነው። እና ሊበራሊዝም እና ኒው ሊበራሊዝም ይለያያል። ሁለቱ ልዩነት አለ። ኒው ሊበራሊዝም ልቅ የሆነ ነገሮችን ይፈቅዳል። ሰው የፈለገውን መሆን ይችላል የሚል እሳቤ ያለውና ሰውን ወደ እንስሳነት ሮሜ ላይ እንደሚለው የእግዚአብሔር ቃል ሮሜ ምዕራፍ 1 ላይ እንደሚናገረው ሰውን ወደ እንስሳነት የሚቀይር እሳቤ ነው። እና ዶናልድ ትራምፕ ደግሞ በምርጫ ይሄን ነው ሲናገሩ የነበሩት። ከተመረጡ በኋላ የመጀመሪያ ገብተው የቀደዱት ይሄንን እንትን ነው።
ብዙ ጊዜ ምዕራባውያን ተብሎ ስለሚተች ይህንንም እንደ ግንዛቤ እንዲያዝ ብዙ እና በዚህ ምክንያት ከስታርመር ጋር የአይዲዮሎጂ ልዩነትም ከአውሮፓውያኖች ጋር ነበራቸው። ነገር ግን ስታርመር አንድ ትልቅ ከሰሩት ነገር ከአውሮፓውያኖች ጋር ያላቸውን ግንኙነት እንደገና መመለስ የሄዱበት መንገድ ርቀት ይበል የሚያስብል ነበረ። ግን ያው እንግዲህ ስልጣናቸውን ለቀዋል። ዓለም ግን እንዲህ ነች። ዛሬ ትኖራለህ፣ ነገ አትኖርም። ዛሬ ልትመራ ትችላለህ፣ ነገ ላትመራ ትችላለህ። በዚህ በመጨረሻው ዘመን ደግሞ ፈጣን የሆነ ተለዋዋጭ ነገሮች ናቸው በዓለም ላይ የሚታዩት። ለዚህ ከሆነ ቤተክርስቲያን ስክን ብላ በዓለም ላይ የሚደረጉትን ነገር አይታ ምንድነው ይሄ ክስተቶች እንግዲህ አንተ ደጅ መምጣት የለበትም። ምንድነው ይሄ ክስተቶች? ይህን ክስተቶች በምን መልክ ነው ማየት ያለብን? የእግዚአብሔር ቃል ምን ይላል የሚል ነው። አሁን ይሄ ብቻ አይደለም። በአውሮፓ ላይ ከዚህ በኋላ በጣም ፈጣን ተለዋዋጭ ነገሮችን ልታይ ትችላለህ። ከዚህ አንጻር እንግዲህ በጣም መጸለይ፣ የእግዚአብሔርን ፊት መፈለግና እኛ የተጠራንበትን ነገር መኖር አለብን ለማለት ነው። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር እንግዲህ ይሄ መረጃ ሴኩላር ወይ ደግሞ የዓለማዊ አይነት ይዘት ያለው ሊመስል ይችላል። ነገር ግን በእንደዛ አይነት መልኩ ሳይሆን መጽሐፍ ቅዱስ ደግሞ ስለ እነዚህ ነገሮች እንግዲህ ከዘመናት በፊት አስቀድሞ እንድንጠነቀቅ የነገረን መሬት ላይ ወርዶ በአይናችን እያየን በጆሮአችን እየሰማን እንገኛለን እና እንግዲህ ይህንን መረጃ ያደመጠን ወገኖች ዝግጁ እንድንሆን እንድንጠነቀቅ፣ ሌሎችን ደግሞ ትውልዱንም እንድናስመልጥ እግዚአብሔር ያሰማን መረጃ መሰል መልእክት ነው ብለን እናምናለን። እንግዲህ ለዛሬ ማክሰኞ ይዘን የመጣነው የቀን መረጃ ይህንን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።